ኮንቴንት ክሬሽንን እንደ አንድ ኢንዱስትሪ ፈልጋችሁ ለመግባት ያሰባችሁ ሰዎች ካላችሁ ከዚህ በፊት ደግሞ ብዙ ኮንቴንት ክሬት የምታደርጉ የተለያዩ ፕላትፎርሞች ላይ ኮንቴንት ክሬት የምታደርጉ ሰዎች እንዴት አድርጋችሁ ቻናላችሁን ግሮዝ እንዲያሳዩ ማድረግ እንዳለባችሁ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው የተሰራው። እስከ መጨረሻው ድረስ አብራችሁ ይቆዩ። ኮንቴንት ክሬሽን አሁን ላይ በጣም ብዙ ሰዎች ኢንተረስታቸውን እያሳደሩበት ካሉ ፊልዶች መካከል አንዱ ነው እና ኮንቴንት ክሬሽን ይሄ የሆነ ኮንቴንት ይዘን ሶሻል ሚዲያ ላይ ከሰዎች ጋር ኢንጌጅ የምናደርግበት ፕላትፎርም ነው። ሶ እንዴት አድርገን እንጀምር የሚለው ላይ አብዛኛው ሰው የሆነ ዳይሬክሽን የሚያሳየው ሰው ይፈልጋል እና ኮንቴንት ክሬሽን ለመጀመር የሚያስፈልጉ ነገሮች ከዛ በተጨማሪ ደግሞ እንዴት አድርገን የጀመርነውን ነገር ደግሞ ማቀላጠፍ እንችላለን የሚለው ሁለቱ የፎከሳችን ዋና ኤሪያዎች ናቸው ማለት ነው። የመጀመሪያው እንዴት አድርገን ነው አንድን ሶሻል ሚዲያ ከመሬት አንስተን ፍሮም ስክራች መክፈት የምንችለው ካለን የመጀመሪያ የሚያስፈልገን ነገር ኮሚትመንት ነው ወይም ደግሞ ድፍረት ነው። ምክንያቱም እያንዳንዱ ኮንቴንት ክሬተር አሁን ላይ በጣም ፌመስ ነው ብለን የምናስባቸው ሁሉ መጀመሪያ ሲጀምሩ ከምንም ነው የጀመሩት። ጀስት አይምሯቸውን አሳምነው ጀመሩ። ከዛ በኋላ ደግሞ በጊዜ ሂደት ውስጥ እያደጉ ቻናላቸው ግሮዝ እያሳየ እዚህ ላሉበት ደረጃ ደርሰዋል። ስለዚህ መጀመሪያ የሚያስፈልገው ነገር የመጀመር ድፍረት ነው እና ስታርት ዌር ዩ አር ባላችሁበት ቦታ መጀመር። ስታርት ዊዝ ዋት ዩ ሃቭ ባላችሁ ነገር መጀመር። የትኛውም ነገር ሊሆን ይችላል። የግድ የተጋነነ አይፎን ምናምን መግዛት አይጠበቅባችሁም። ቢኮዝ አብዛኛው ሰው የሆነ አይፎን እስኪ እጁ ላይ እስኪገባለት ድረስ ይጠብቃል እና ቀጠሮ መስጠት አያስፈልግም። ጀስት ስታርት ዊዝ ዋት ዩ ሃቭ ባላችሁ ነገር ባላችሁ ቱል መጀመር ነው። ማይረባ ካሜራ ሊሆን ይችላል። እያንዳንዱ ሰው የጀመረው ከማይረባ ካሜራ ነው። ስለዚህ ሳውንድ ሪከርድ ካረጋችሁበት የሆነ ቪዲዮአችሁ ምንም ያክል ኳሊቲ ቢኖረው ቪዲዮ የሚቀርጽ ከሆነ በቂ ነው። ከሱ እየጀመራችሁ ከዛ በኋላ ግሮዝ እያሳያችሁ በሄዳችሁ ቁጥር ያን ነገር እያሳደጋችሁ ትሄዳላችሁ። ስለዚህ የመጀመር ድፍረት ነው እና አብዛኛው ሰው ካሜራ ፈራለው ድምጼ እኮ ይንቀጠቀጣል ምናምን ይላል። ስታርት ዊዝ ቮይስ ትሬምብሊንግ በሚንቀጠቀጥ ድምጽ ጀምሩ። ድምጻችሁ እየተንቀጠቀጠ ፊታችሁ እንደፈራችሁ እያስታወቀ ጀምሩ። እንደገና ስታርት ዊዝ ሃንድ ሼኪንግ እጃችሁ እየተንቀጠቀጠ ጀምሩ የሆነ ነገር ማለት። ስለዚህ መጀመር ነው። ከዛ በኋላ ነው በጊዜ ሂደት ራሳችሁን እያሻሻላችሁ የምትሄዱት ማለት ነው እና መጀመሪያ የመጀመር ድፍረት ያስፈልጋችኋል። የሰው ሪጀክሽን ምናምን እንዳታዳምጡ። አሁን ላይ ውስጣችሁ የሚቀጣጠል ነገር የሆነ ነገር በዚህ ነገር ላይ ሰርታችሁ ማለፍ የምትፈልጉ ከሆነ የሆነ ነገር ኮንትሪቢዩት አደርጋለሁ ቫልዩ አለኝ ብላችሁ የምታምኑ ከሆነ ጀስት መጀመር ነው። የሰውን ፐርሰፕሽን ምናምን አትጠብቁ ማለት ነው። ጀስት በራሳችሁ ጀምሩ። ከዛ በኋላ ሰው ያለውን ነገር ይበል። ስለዚህ የመጀመር ድፍረት ነው አንደኛው ነገር ማለት ነው። ሁለተኛው ነገር ደግሞ ሶሻል ሚዲያ ለመጀመር የሚያስፈልገው ነገር ሁለተኛ በጣም አስፈላጊ የሆነው ነገር ኒች ነው ማለት ነው። ኒች ማለት አንድ የሆነ ፓሽኔት የሆናችሁበትን ቶፒክ ትመርጡና እዛ ቶፒክ ላይ ኮንሲስተንትሊ መስራት ማለት ነው። ስለዚህ ብዙ አይነት አማራጮች አሉ አሁን ላይ መስራት የምትችሉባቸው ብዙ አይነት መንገዶች አሉ። ግን ያ የኦፕሽን መብዛት ደግሞ ኮንፊውዥን ውስጥ ሊያስገባን ይችላል። ስለዚህ ያ ሁሉ ኮንፊውዥን ውስጥ ከመግባት ይልቅ ማድረግ ያለብን በጣም ፓሽኔት የሆንበትን ነገር choose something that you are passionate about it እና ብዙ ነገሮች ሊያጓጓችሁ ይችላሉ ለመጀመር ማለት ነው። ግን እናንተ መምረጥ ያለባችሁ ስትሰሩት ጆይ የሚሰጣችሁ የሆነ ደስታ የሚሰጣችሁ ነገር መሆን አለበት። እንደገና ደግሞ ቀላል መሆን አለበት፣ ሲምፕል መሆን አለበት። የሆነ በጣም የተጋነነ ነገር የተለየ ኢነርጂ የሚፈልግ ነገር ሳይሆን አደርጋለሁ ብላችሁ የምታስቡትን ነገር መሆን አለበት። ቢካዝ ይሄ የሚጠቅመው ነገር ኮንቲኒየስ ለመሆን ነው። ቻናላችሁ ኮንቲኒየስ እንዲሆን ኮንሲስተንትሊ ፖስት እንድታደርጉ የሚያስፈልግ ከሆነ ፓሽኔት የሆናችሁበትን ነገር ፒክ ማድረግ አለባችሁ። ሶ አብዛኞቹ ቻናሎች አሁን ላይ እየጀመሩ ያቆማሉ። ምክንያቱም የሆነ እንጀምራለን ቻናሉን ከዛ በኋላ ደግሞ 2 ወር 3 ወር ምናምን ጋፕ እንወስድና ከዛ በኋላ ደግሞ እንደገና እንጀምራለን። እንደዚህ አይነት የሚሆን ነገር ከሆነ ያ ነገር መጀመሪያውኑ ፓሽናችሁ አይደለም ማለት ነው። ስለዚህ ፓሽን የሚታወቅበት ነገር ምንድነው? ያንን ነገር ኮንሲስተንትሊ ሰራለሁ ብላችሁ 100% የምታምኑበትን ነገር ነው መጀመር ያለባችሁ። ያለበለዚያ የሚቆራረጥ ከሆነ 1 ወር ምናምን በመሃል ፖዝ የምታደርጉ ከሆነ ያ ነገር ፓሽናችሁ እንዳልሆነ አውቃችሁ መቀየር አለባችሁ ማለት ነው።
ስለዚህ በጣም ፓሽኔት የሆንበትን ቶፒክ ፒክ እናደርጋለን። ያ ነገር ደግሞ ኮንቲኒየስ ያደርገናል ማለት ነው። ግሮዝ ደግሞ ማሳየት የምንችለው ኮንቲኒየስሊ የሆነ ነገር ስናደርግ ነው። ስለዚህ ፓሽኔት የሆንበትን ነገር አንድ ነገር እንምረጥ፣ እዛ ላይ ስቲክ እናደርግ፣ በየጊዜውን ፖስት። ከዛ በኋላ ደግሞ ቻናላችን ማያድግበት ምንም አይነት ምክንያት የለም። ብዙ ነገሮችን ደግሞ ለማድረግ በአንዴ ለማድረግ የሚሞክሩ ሰዎች አሉ። ማልቲታስክ ለማድረግ የሚሞክሩ ሰዎች እንደዚህ በምታደርጉበት ጊዜ እያንዳንዱ ኮንቴንት የሚፈልገው ራሱን የቻለ ሰዓት አለ፣ ራሱን የቻለ ፕሪፓሬሽን ስታይል አለው፣ ራሱን የቻለ ሪሶርስ አለ ማለት ነው። ስለዚህ አንዱን ኮንቴንት ከሰራችሁ በኋላ ወደ ሌላው ስትሄዱ ሌላ ፕሪፓሬሽን ይጠብቃችኋል፣ ሌላ ነገር ይጠብቃችኋል። ያ ነገር ደግሞ ያደክማችሁና የሆነ ቦታ ላይ ተስፋ ቆርጣችሁ እንድታቆሙ ያደርጋችኋል። ስለዚህ እዛ ነገር ሁሉ ከመግባት አንድ በጣም ከሁሉ ነገር አወዳድሩና አንዷን ነገር መርጣችሁ እሷ ኒች ላይ ኮንቲኒየስሊ ፖስት ማድረግ አለባችሁ ማለት ነው። ስለዚህ ሁለተኛው ቲፕ ያ ነው። ከዚህ ጋር ደግሞ ተያይዞ ብዙ ጊዜ የሚጠቀስ አንድ ኤግዛምፕል አለ እና የሆነ ነገር ብዙ ካፖች እንዳደራችሁ ግማሽ ከመቅዳት ይልቅ አንዱ ላይ ቀድታችሁ ከዛ በኋላ ያ ካፕ ሲሞላ ከዛ በኋላ ወደ ሌላው ካፕ ደግሞ መጨመር ይቀላል፣ ምንጊዜም ቢሆን በቢዝነስ ቋንቋ ማለት ነው። ምክንያቱም ግማሽ ሲሆን አንዱ ራሱ ሙሉ አይደለም፣ ሁሉም ጎዶሎ ነው ማለት ነው። ግን አንዱ ላይ ፎከስ አድርጋችሁ ከሰራችሁ ራሱ ያ ካፑ ሲሞላ በራሱ ጊዜ መደፋት ይጀምራል። ያኔ ወደ ሌላ ሺፍት ለማድረግ ሪዝን ይሆናችኋል ማለት ነው። ስለዚህ አንዱን በትክክል ሰርቶ ያ ነገር በጊዜው ግሮዝ ካሳየ በኋላ ወደ ሌላ በራሱ ጊዜ ሺፍት እንድታደርጉ ይጋብዛቸዋል። ስለዚህ እንደዛ ማድረግ ነው። ያለበለዚያ ከሁሉም እንትን የምትሉ ከሆነ ከሁሉም ሳትይዙ ነው የምትቀሩት፣ መሀል ላይ መቅረት ይሆናል ማለት ነው። ስለዚህ አንዱ ላይ ማተኮር። ብዙ አይነት ኮንቴንቶች አሉ። የስፖርት ኮንቴንት የሚሰራ ሰው አለ። ፖለቲክስ ደግሞ ኢንተረስት የሚያደርገው ሰው አለ። የተለያዩ ፖለቲካል አናሊሲሶችን መስጠት የሚመቸው ሰው አለ። እንደዛ አይነት ሰው የፖለቲካ ቻናሎችን ቢከፍት ጥሩ ነው። የስፖርት ብያ እንደገና የኢንተርቴንመንት ደግሞ አዝናኝ ናቸው ብሎ የሚያስባቸውን ነገሮች ደግሞ የሚሰራ ሰው ሊኖር ይችላል። ስለ ምግብ አዘገጃጀት ኩክ ማድረግ ምግብም ማለት ነው፣ ስለ እነሱን አይነት የሚሰራ ሰው ሊኖር ይችላል። ስለ ሄልዝ ደግሞ የሚያወራ፣ ስለ ሪሌሽንሺፕ ብዙን አይነት ኮንቴንቶች አሉ ማለት ነው። ስለዚህ ከነዚህ ሁሉ ኮንቴንቶች ውስጥ ለእናንተ የሚመቻችሁን ተመሳሳይ የሆነ ቴክኒክ የሚፈልጉትን ነገሮች ከመረጣችሁ በኋላ በእነሱ መጀመር፣ ከዛ በኋላ በጊዜው ወደ ሌላ ነገር ሺፍት ማድረግ ትችላላችሁ ማለት ነው። ሌላኛው ግሩፕ ደግሞ ከዚህ በፊት የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ኮንቴንት ክሬት የሚያደርጉ ሰዎች ሆነው ያንን ኮንቴንት የተለያዩ ሶሻል ሚዲያዎች ላይ ለማስፋፋት የሚሞክሩ ሰዎች ናቸው። እዚህ ላይ ለምሳሌ ቲክቶክ የሚሰራ ሰው ካለ አሁኑ ኢንስታግራም መጀመር አለበት። ምክንያቱም እነዚህ ሁለቱ ፕላትፎርሞች ብዙ ሲሚላሪቲ ያላቸው። ስለዚህ አንዱ ላይ የምንሰራው ነገር ሌላው ላይ ብንፖስት ሞር የተሻለ ሪዛልት ማግኘት እንችላለን። ስለዚህ አንድ ላይ የሚሄዱ ሶሻል ሚዲያዎች ስለሆኑ ኢንስታግራም እና ቲክቶክን አንድ ላይ መፖስት ያስፈልጋል ማለት ነው። ከዩቱብ ደግሞ የመጣ ሰው ቢኖር ከሁሉም እንግዲህ ከባድ የሚባለው ዩቱብ መስራት ነው። ምክንያቱም ቲክቶክ ላይ ኢንስታግራም ላይ ያሉ ቪዲዮዎች በጣም አጫጭር ናቸው። የሚወስዱት ታይም የሚወስዱት ኢነርጂ አጫጭር ነው። በሌላ በኩል ደግሞ ዩቱብ ጋር ደግሞ ስንሄድ ሎንግ የሆኑ ቪዲዮዎች ናቸው የሚሰሩት እና ተለቅ ያለ ፕሪፓሬሽን ይፈልጋል፣ ብዙ ታይም ሊፈጅ ይችላል። ስለዚህ እንደዚህ አይነት ነገሮች አሉት። ሶ የሚቀለውን ከቲክቶክ ወደ ዩቱብ መሄድ ሳይሆን ከዩቱብ ወደ ቲክቶክ መሄድ በጣም ቀላል ነው። ዩቱብ የሚሰራ ሰው ኢቭን በአንድ ዩቱብ ቪዲዮ 10 ምናምን የቲክቶክ ቪዲዮዎችን ክሊፕ እያደረገ እየቆራረጠ መልቀቅ ይችላል። ቲክቶክ ላይ ይለቃል፣ ኢንስታግራም ላይ መልቀቅ ይችላል። ስለዚህ ቲክቶክ ደግሞ እየሰራችሁ ያላችሁና ወደ ዩቱብ ዓለም ደግሞ መቀላቀል የምትፈልጉ ሰዎች ካላችሁ በቂ ፕሪፓሬሽን ካደረጋችሁ በኋላ መሆን መቻል አለበት ማለት ነው። ዩቱብ ሞር ዲፊከልት ነው። ሌላኛው ሊነሳ የሚችለው ፖይንት ደግሞ ሶሻል ሚዲያችንን እንዴት አድርገን ግሮዝ እንዲያሳይ ማድረግ እንችላለን፣ ወይም ደግሞ ቪዲዮዎቻችን እንዴት አድርገው ቫይራል እንዲወጡ ማድረግ እንችላለን የሚለው ነገር ነው። ሶ ስፔሻሊ ደግሞ እነዚህ ነገሮች ለቲክቶክ ምናምን በጣም ጠቃሚ ናቸው። ምክንያቱም ቲክቶክ ላይ ቫይራል መውጣት ሞር ቀላል ስለሚሆን ማለት ነው። እና የአፖሳሰት የተለያዩ ዘዴዎች አሉ። ለምሳሌ ቲክቶክ ላይ ቫይራል ለመውጣት ሁኮችን መጠቀም ሊኖርብን ይችላል።
ሁኮች ማለት ይህን ቪዲዮ እንዳታሳልፉት፣ ይህንን ቪዲዮ በትክክል እንድታዳምጡ ትፈልጋለሁ፣ አብዛኛው ተማሪ የሚሰራው ሚስቴክ ምናምን እያለ እነዚህ ሁኮች ይባላሉ ማለት ነው። ሰው ሞር ቪዲዮአችሁ ላይ ስቴይ እንዲያደርግ ሊያግዝ ይችላል። ሌላው ደግሞ ኤዲቲንግ ነው። ኤዲቲንግ ግን በጣም የተጋነነ ኤዲቲንግ መሆን የለበትም። ጀስት ኤዲት ቢደረግ ተመራጭ ነው። ግን ዋናው ነገር የምታስተላልፉት ሜሴጅ ነው። ማንም ስለ ኤዲቲንጉ ኬር የሚያደርግ ሰው የለም። ስለዚህ የምታስተላልፉት ሜሴጅ አሪፍ እስከሆነ ድረስ ኤዲቲንግ ላያስፈልገው ይችላል። ግን የሆኑ ቤዚክ ኤዲቲንጎች ደግሞ የሚያስፈልጉበት ቦታ አለ። በአብዛኛው ይሄ ብዙ ቫልዩ የሚደረግ ነገር አይደለም። ይሄ ነገር የሚጠቅመው የኤዲቲንግ ነገር ላይ ፎከስ አድርገው ለሚፖስቱ ሰዎች ነው። ምክንያቱም አሁን የተለያየ የራሳቸው ኦሪጂናል ኮንቴንት የሌላቸው ሰዎች አሉ። ጀስት ከሌላ ነገር ላይ በማምጣት አሰማምረው ውብ አድርገውት ሙዚቃ ምናምን ጨማምረውበት የሚፖስቱ ሰዎች አሉ። እነዛ ሰዎች ኤዲቲንግ ነው ዋና የሚሰሩ ቁም ነገር ኤዲት ማድረግ ነው። ጀስት ኦሪጂናል ኮንቴንት ስለሌላቸው ማለት ነው። ለእነዚህ ሰዎች ኤዲቲንግ በጣም ቤዚክ የሆነ ነገር ነው። ግን ለሌሎቻችን የተለያዩ ሀሳቦችን ዲስከስ ማድረግ ለምንፈልግ ሰዎች ግን ኤዲቲንግ ገና ላይሆን ይችላል። የሆነ የተበላሸብንን ቪዲዮ ትሪም ለማድረግ ወይም ከት ለማድረግ ምናምን ካልሆነ በስተቀር ሌላ የተጋነነ ኤዲቲንግ አያስፈልግም። ሌላኛው ምን ፖስትበት ታይም ነው። ምን ፖስትበት ታይም አብዛኛው ጊዜ ጠዋት ላይ 3 አይነት የታይም ስኬጁሎች ሊኖሩ ይችላሉ። አንደኛ የጠዋት ስኬጁል ነው። ከጠዋት 12 ሰዓት ጀምሮ እስከ 2 ሰዓት ያለ ቢኮዝ ሰው ስራ ከመሄዱ በፊት ወደ ትምህርት ከመሄዱ በፊት ሶሻል ሚዲያውን ቼክ ያደርጋል ከእንቅልፉ እንደተነሳ። ስለዚህ ያ ሰው እንዲያገኘው የምንፈልግ ከሆነ ከ12 ሰዓት እስከ 2 ሰዓት ድረስ በፖስት አሪፍ ነው። ከዛ ደግሞ ሌላኛው ደግሞ ስኬጁል ምሳ ሰዓት ላይ ያለችው ነው። ከ6 ሰዓት እስከ 8 ሰዓት ደግሞ ሰው ምሳ ሰዓት እየበላ ኢንጆይ ማድረግ ስለሚፈልግ ወደ ሶሻል ሚዲያ የመግባት እድሉ ሰፊ ነው። ስለዚህ ሁለተኛው ሰዓት ያቺ ነች። ሶስተኛው ስኬጁል ደግሞ ከማታ 12 ሰዓት ጀምሮ እስከ ማታ 4 ሰዓት ምናምን። ይሄ በጣም ዘሞስት ኢምፖርታንት የሚባለው ሰዓት ይሄ ነው። ምክንያቱም ሰው ሁሉም ሰው ስራውን ጨርሶ ትምህርቱን ጨርሶ ለማረፍ የሚዘጋጅበት ሰዓት ስለሆነ ከምሽት 12 ሰዓት ጀምሮ እስከ 4 ሰዓት ያለው ጊዜ ብዙ ቪዲዮዎች የመታየታቸው እድል ሰፊ ነው በዛ ታይም ላይ እና ታይም አንደኛው ፋክተር ነው። ሌላኛው ፋክተር የቪዲዮ እጥረት ነው። አስማች አስ ፖሲብል የቲክቶክ ቪዲዮዎች የኢንስታግራም ቪዲዮዎች አጭር መሆን አለባቸው። ከአንድ ደቂቃ መብለጥ የለባቸውም። ምክንያቱም ሰው መቆየት አይፈልግም። ቶሎ ቶሎ ስክሮል ማድረግ ስለሚፈልግ ቶሎ ሜሴጃችሁን አስተላልፋችሁ በአጭር ደቂቃ ውስጥ መዝጋት መቻል አለባችሁ ማለት ነው። ሌሎቹ ሶሻል ሚዲያ ኢንጌጅመንት ነው ሌላኛው አስፈላጊ የሆነው ነገር። ምክንያቱም ከእናንተ ጋር ስፔሻሊ ከእናንተ ጋር ተመሳሳይ የሆነ ኦዲየንስ ያለው ተመሳሳይ ፎሎወር ያለው ሰው ሄዳችሁ ብታበረታቱት እሱም ተመልሶ ያበረታታችኋል ማለት ነው። ስለዚህ ኮመንቶች ላይ መሳተፍ፣ ከሌሎች ሰዎች ጋር ኢንጌጅ ማድረግ፣ የሚሰጣችሁን ኮመንት ሪፕላይ ማድረግ። ስለዚህ እነዚህ አይነት ነገር ኢንጌጅ ስናደርግ ዩቲዩብ ላይ ሊሆን ይችላል፣ ሌሎችን ሰዎች ሰብስክራይብ ስናደርግ እና ስንጋብዝ እነሱ መልሶ የማየታቸው እድል ሰፊ ስለሆነ ሶሻል ሚዲያ ኢንጌጅመንት አንደኛው ቪዲዮአችን ሞር እንዲታይ ቻናላችን ሞር እንዲያድግ ከሚያግዙ ነገሮች ውስጥ አንዱ ነው። ሌላኛው ትሬንዲንግ ሙዚቃዎችን መጠቀም ነው፣ ወይም ደግሞ ትሬንዲንግ ቶፒኮችን። የግድ ኮንቴንታችን ከነዛ ትሬንዲንግ ቶፒክ ጋር መመሳሰል የለበትም። ጀስት የሆነ ትሬንዲንግ የሆነ ሙዚቃ ካለ አልጎሪዝሙ ራሱ እሱን ሰፖርት ስለሚያደርግ ድምፁን ቀነስ አድርገን እንዳይሰማ አድርገን የራሳችን ደግሞ ኦሪጂናል ሳውንዳችንን ብንጨምር ያ አሪፉ አፕሮች ነው። ምክንያቱም አንደኛ ትሬንዱን ሙዚቃ እየተጠቀምን ነው፣ ግን ደግሞ ድምጻችን በትክክል የሚሰማው የራሳችን ድምጽ ነው። ስለዚህ ያንን መጠቀም ይቻላል። ሃሽታጎችን መጠቀም ሃሽታግ መጠቀም ያው ቪዲዮአችሁ ምን አይነት ኮንቴንት እንዳለው ነው የሚያሳየው። ሞቲቬሽን ከሆነ ሞቲቬሽን፣ ኤጁኬሽን ከሆነ ኤጁኬሽን፣ ስለ ሃይማኖት ከሆነ የሃይማኖት፣ ለዩቲዩብ ወይም ደግሞ ለቲክቶክ ፍንጭ መስጠት ማለት ነው ሃሽታግ መጠቀም ማለት ነው። ስለዚህ ያም ቶፒካችሁን የሚፈልግ ሰው ሊኖር ይችላል። ለዛ ሰው ዳይሬክትሊ ቶፒካችሁን አይቶ ሪከመንድ እንዲያደርግ የምናደርግበት ዘዴ ነው። ስለዚህ ሃሽታግ መጠቀም አንዱ ነው ማለት ነው። ግን ዋናው ነገር ኮንሲስተንሲ ነው። ይሄን ሁሉ ነገር አድርገን የምንፈልገውን ለውጥ በአጭር ጊዜ ላናሳካ ስለምንችል ኮንሲስተንሲ ላይ ማተኮር በጣም አስፈላጊ ነው። ኮንሲስተንት በሆንም ቁጥር አልጎሪዝሙ እኛን ያበረታታናል፣ ለሌሎች ሰዎችም ሪከመንድ ማድረጉን ይቀጥላል ማለት ነው። ስለዚህ ዋናው ነገር ኮንሲስተንሲ ላይ ማተኮር ነው። ስለዚህ ሳጠቃልለው ሀሳቤን ለመጀመር ምንም አይነት ኤክስኪውዝ መደርደር አያስፈልግም። ጀስት መጀመር ነው።
የሰውን ቪዲዮ ሊሆን ይችላል እስከዛሬ ድረስ ስትሰሩ የነበራችሁ ጀስት የሰውን ቪዲዮ ራሱ ኤዲት እያደረጋችሁ በምትችሉት ኤዲቲንግ ስኪል ማለት ነው የተጋነነ ሳይሆን በምትችሉ በአቅማችሁ ኤዲት እያደረጋችሁ የሰውን ነገር ራሱ ብትለቁ እንደ መጀመሪያ ሊሆናችሁ ይችላል። ከዛ በኋላ ወደ ራሳችሁ ኮንቴንት ደግሞ ትሄዳላችሁ። ምክንያቱም ሶሻል ሚዲያ ላይ ዋናው ነገር ኢንፍሉዌንሻል መሆን ነው። የሆነ ኢንፍሉዌንስ ሶሳይቲ ውስጥ መፍጠር መቻል ነው። የሆነ የሰውን ነገር ዝም ብላችሁ የምትፖስቱ ከሆነ አላቸው ብዙ ፎሎወር ያላቸው ሰዎች አሉ፣ ይቻላል እኮ ብዙ ፎሎወር ብዙ ላይክ ልታገኙ ትችላላችሁ። ግን የሰው እስከሆነ ድረስ ኢንፍሉዌንሻል መሆን አትችሉም እና ከኢንፍሉዌንስ ጋር ደግሞ ተያይዘው የሚገኙ ብዙ ጥቅሞች ስላሉ እነዛ ነገሮች ታጣላችሁ። ስለዚህ ተመራጭ የሚሆነው የራስን ኦሪጂናል ኮንቴንት መስራት ነው።